ለሼሩ ቆሟል ለላይኩ ጥፏል በሰዓቱ ሼር አርጓል ለህቱ የፌስቡክ አርበኛው የወሬ አባቱ ሼሩ ቆሟል ለላይኩ ጥፏል በሰዓቱ ሼር አርጓል ለህቱ የፌስቡክ አርበኛው የወሬ አባቱ ቴክኖሎጂዎችን ባያመጡ ሾፍቱ አካባቢ እንዳለች አንድ ገጠር ነበር የምትሆነው አዲስ አበባ። ስለዚህ እባካችሁ ዋጋ እንስጥ። በ1923 ሊግ ኦፍ ኔሽንስ ብቻዋን የገባች Good morning. Good morning, Dad. How are you? I'm good. What you doing? Studying for a test. Oh, okay. Mira? Not really. Little children actually. ኤዶም ምንድነው? በሩ ልትሰብሪ ነው እንዴ? እየጠበቅንሽ እኮ ነው ብሬክፋስት እንዴ? I'm just listening to music. I'll be there. I'm listening to music. I'm gonna be late to school. I'll be there. It's just my room. Oh my god. ነይ እየጠበቅንሽ ነው። Okay, እመጣለሁ። ምን አይነት ፈተና ነው? ቴስት ነው ወይስ? ያ ቴስት ነው። ከዚህም ላስት ዊክ ወሰነዋል። አሁን ትልቅ ፈተና ነው።
ቀደም ብለሽ እኮ ብትናገሪ እኔም ላግዝሽ እችል ነበር። ትናንት ሜይ ቢ ወይ እትሽም ልታግዝሽ ትችል ነበር። Yeah, I know. I mean, በጣም ብዙ ነገር አይደለም። It's fine. Take it easy. Good morning. Good morning. Hi, Hi, ቆንጆ እንዴት አደርሽ? ይሄን ፌስቡክ ዛሬም ተጠለሽበታል። በጠዋቱ ነው። ዘንድሮ ፌስቡክ ላይ አልተጣልኩ ምን ላይ ልጣል? ሰው ሁሉ እኮ ተናጋሪ ሆኗል። ስለ ብሔር መደራጀት አንዱ ሲያወራ ለሳምንት ይደርሳል። እዚህ ጋር ሌላ ነው ስለ ኢትዮጵያዊነት ሲያወራ ደግሞ እኔ ምርጫው ደርሶ ብቻ ማን ምን እንደሚመርጥ አይቼ ሁሉ ተናጋሪ ሁሉ ተንታኝ ሆኗል። አንቺ ስላላየሻቸው ነው እንጂ እኮ ድሮም እዛው ነበር። ኖ እንደ ዘንድሮ በፍጹም ፌስቡክ ላይ እኔ ይቻል አቅም እንደዚህ የሚገርም ነገር እኮ ነው የሚናገሩት። ኃይለኛው ትዝታሽ ልረሳሽ አልቻልኩም በምን ሰበብ ልርሳሽ በምን ሰበብ ልርሳሽ በምን ሰበብ ልርሳሽ ባይማን መሄዴ ነው። እንዴት አደርሽ ሳትለኝ ደህና ዋይ ትለኛለህ። ታውቀዋል። አንዳንዴም እኮ ለሌልናት ጊዜ ያስፈልገኛል። እውነት ነው። እናንተ የኪነ ጥበብ ሰዎች ለራሳችሁ ሳትሆኑ ለሁሉም መሆን ትፈልጋላችሁ። እማዬ አንዳንዴ የምታወሪው ነገር ምንም ሳይገባኝ እንደሚል ታውቂያለሽ። አየህ የጥበብ ሰዎች ብዙ ተከታይ አላችሁ። ስለዚህ ይህንን ጭንቅላታችሁን ማይክሮፎን ለመጨበጥ ብቻ ሳይሆን ለሌላም ቁም ነገር አውሉበት። አሁንም አልገባኝም። ሰው ሁን። ንጉሥ ዳዊት ሰለሞንን እንዳለው ሰው ሁን እያልኩህ ነው። ከዚህ በላይ ሰው መሆን አለ ማለት ድፍን ኢትዮጵያ ሕዝብ የሚያድንቀው ምርጥ ዘፋኝ ነው። ቆይ ከዚህ በላይ ሰው መሆን እንዴት? ወይንስ እንደሌላው ጊዜ ያልገባኝ ነገር አለ ማለት? ግድ የለም የኔ እናት መሆንህን ማወቅህ ብቻ በቂ ነው። ሌላውን ለኔ ለእናት ተውኔ ልጨነቅበት። በሊድለት አጨብጭቦ ሰው ላደረገህ ህዝብ ይደላት። አሁን ገባኝ። ከህዝብ ጋር ተገናኝ ነው እንዴ? አዎ ትክክል። አንድ ቀን ይህ ህዝብ ካንተ የተሻለ ያወቀለት በስሜ ከመነገድ በስተቀር ምን አደረክልኝ ብሎ ይጠይቃል። ስለዚህ አስብበት። እሺ ማም፣ እጠነቀቃለሁ። ሰላም ማማ። ቻው ማሚ። ቁራጥና ወደ ሀገር ግባ ተው ግባ ወደ ሀገር ወደ ኪችን ግባ። ዛሬ ከባድ ነው። ሰውየው አልተቻለም። Good morning everyone. እንዴት ናችሁ? Hey, Yoshu. Good morning. ይህችን ነገር አንቺ አልሰራሻትም። የማይታወቀ ነው። ይህችን ነገር አንቺ አልሰራሻትም። እንዲህ በዛ ሲል እኮ ደንገርገር ይልሻል አይደል? ምን ለማለት ነው? እንዴት አንቺ አትሰሪም? አንቺማ ትሰሪያለሽ። ሻይ በዳቦ አንደኛ ደግሞ ሻይ ቅጠል ታበዣለሽ። አቤት ፌስቡክ በጠዋት ኧረ እባክሽ ኧረ በእናትሽ ወያችሁ በእናትህ ይሄን ሰውዬ ግን ብትሰማው በቃ ታምነዋለህ። ስለ ብሔር መደራጀት ሲያወራ ብትሰማው አልሰማም። ዛሬ ሁሉ ካልተደራጀ እየተስማማው አይደለም። ቃላቶቹና የሚያነሳቸው ነገሮች ግን የሚገርሙ ናቸው። ምንም መሬት ላይ የደረሰ ነገር የለም። አየር ላይ ዝም ብለው ብቻ ነው እንትን የሚያወሩት። እኔ ሰው ተናጋሪ በጣም የሚገርም። አንቺማ በቃ ዝም ብለሽ ወደ ፖለቲካው ገባሽ አይደል? ያብስራ እሱን ላፕቶፕ ዘግተሽ ቁርስሽን አትበይ እንዴ? በጣም እየረፈደ እኮ ነው። ምን ያርጉ ብለሽ ነው? አሁን እኮ ፈተናውም የቤት ስራውም አሳይመንቱም ሁሉም ነገር በላፕቶፕ ነው የሚሰራው አይደል? እነሱ ለመዘናጋት የለብን። ምን እንደሚሰሩ መከታተል አለበት። ትምህርታቸውን ነው የሚያጠኑት ወይስ ሌላ ነገር?
Trust me. እንደሱ ብሎ ነገር Trust me. የኔ ልጅ በዚህ አትታማ አይደለም ያ እውነት ነው። ኧረ በእናታችሁ እንብላ። በጣም ነው ይህች ልጅ የትከረች ሄሎ እንደምን አደራችሁ? ደህና አደራችሁ? Good morning. Hi. Hi. What did I do? አድረሽ ኖረሽ መጥተሽ ደግሞ what did I do? ይቅርታ አጎቴ ላይ ተውኩባችሁ። በእርግጡ አንደኛው ላይ አንቺ ማርፈድ ይሻላል። የመጡትን ፌስቡክ ላይ ተጥለው ነው ያሉት። አሁን እንብላ በእናታችሁ። አባቢን ብቻ ነው ይቅርታ ማለት ያለብኝ። ታሪክ ዋናው አዘጋጃ Go ahead. ያዙ ጀራ እሺ ቴንክ ዩ። እናንተ እዚህ ፌስቡክ ላይ የሚነሱ ሀሳቦች እኮ እንደው የዘቀጡ አስተሳሰቦችን ትተን መልካሞችን ብንጠቀም የሚገርሙ አይዲያዎች አሉ። አንቺ ግን ቆይ በቃ ተመለሰሽ ፖለቲካ ውስጥ ገባሽ ማለት ነው? ስለ ሀገር ወቅታዊ ጉዳይ ማወቅ ፖለቲከኛ ያሰኛል። በጣም የሚገርመው የድሮ ዋጋ ያስከፈለሽ ጋዜጠኝነት አሁንም በጣም ይስብሻል ማለት ነው። ስሚ የእናንተ ሙያ ቆይ ፌስቡክ አሮኛው ተቆጣጥሮታል። አረፈሽ ብትቀመጭ ነው የሚሻለሽ። አይ ነው ጊዜው የሶሻል ሚዲያ ነው ይገባኛል። ግን እያልኩ ያለሁት በቃ መልካሞቹን እንከታተል ነው። ሁሉንም መልካም ነው። እንደዚህ አንድ ሁለት ነገር እንኳን ብትገልጪ አንድ የተሻለ ነገር አታገኝም። ጥላቻ፣ መጥፎ ነገር፣ ስድብ፣ ክፋት ነው የምታየው። ምን የሚጠቅም ነገር አለ? እንደው ከብዙዎች ውስጥ አንዱ መልካም ነገር ይወጣዋልና ጆሮአችንን ብንሰጥ ብዬ ነው እንጂ አይ ነው እስማማለሁ እኮ ምን ብለን እንብላ በእናትሽ። ምን በላ ነው የሚሻለው? ይቅርብኝ። እርቦዋል። ውይ ፌስቡክ ቀመሰው እሱን ተይና የማይናገረውን እንብላ። ማንም ያመሰግናል። ዛሬ ተረኛ እሷ ነች። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሆይ ምግብ ስለሰጠን እናመሰግናለን። ባርክልን፣ ከክፉ ሁሉ ጠብቀን፣ በሰላም እንዳሳደርከንም በሰላም አውለን፣ ከክፉ ሁሉ ጠብቀን። አሜን። እንብላ። ዛሬ እንግዲህ ምንድነው ስለ ጥርስ ቦረሻ ነው የምነግራችሁ። ጥርሳችሁን ሁልጊዜ ማታ ማታ መቦረሽ አለባችሁ። እንደዚህ ሀፍ ታደርጉና ሙሉ ማድረግ የለባችሁ፣ ማባከን የለባችሁ። አርጋችሁ ምንድነው እንደዚህ ከላይ ወርታይ ሳይሆን ከግራ ወደ ቀኝ ተመልከቱ። እንደዚህ መቦረሽ አለበት ማለት ነው። እንደዚህ እጥንጥን ብላችሁ ነው መቅረብ ያለባችሁ አይደል? ታዲያ ሴት ልጅ እንደዚህ ጥብይ ደግሞ በእናታችሁ እንደው ሴቶች ወደ አልጋ ስትሄዱ ይሄ ሻሽ አስሮ የሆነ ካልሲ ቫዝሊን ተቀባብተሽ አልጋ ላይ አትውጪ እንዴ! እሱም ሲያይሽ ዋው ማለት አለበት እንጂ ብሎ ቫዝሊንሽን ለመጠራረግ ጊዜ መፍጀት የለበትም። ተመልከቱኝ፣ ሞዴል አይደል አሁን የምመስለው? ሴት ልጅ ወደ አልጋ ላይ ለብላ መሆን ያለባታል። መዝራክራክ የለ አለበለዚያ የማታ ሲሳያችሁን ገደል ለመከቱት። ኦኬ፣ እንዴት ነህ? ሰላም ነው። ደህና ነህ ወይ? ሰላም ነው። ደህና ነህ? ሁሉ ነገር ሰላም ነው? ጥሩ ነው። እስቲ
ጤና ይስጥልኝ። ሰላም። አቶ ብስራት ነበር የላከኝ። ስራ እንዳለ ነግሮኝ ነው። አንተ ዝግጁ ነህ ለስራ? ዝግጁ ነኝ። አቶ ብስራት ነው የምታውቀው? ከአቶ ብስራት ጋር አገር ቤት ነው የምንተዋወቀው። የኮምፒውተር ሳይንስ ባለሙያ ነኝ። ሳስተምር ነው የሚያውቀኝ እዛ። በጣም ጥሩ። ደውልልኝና ወደ ስልጠና እናስገባለን። በቅርብ የምንጀምር ይመስላል ስራውን ከስልጠናው በኋላ። እሺ፣ አመሰግናለሁ። ኦፍኮርስ ይሁኝ። እስቲ እኔ አረ በቃ እንተኛ። ይሄን ሁላ ህዝብ ትተን ደግሞ ከአንተ ስሜት የህዝብ ስሜት ይበልጣል አይደል ቤቢዬ? ስሜት ማን አጠበቅ? ነገ እኮ ትሬኒንግ አለኝ በእናትሽ። ይኑርሃ። እስኪ ተመልከት ኦንላይን ላይ ያለውን ህዝብ 4000 ህዝብ እኮ ነው። 4000 ቢያንስ ፖዝ አድርገሽው ነው። ኖ እሺ ኦኬ። የኔና ያንተን ነገር አገር ያወቀው ፀሐይ ያሞቀው ነገር ነው። እኔ ደግሞ ከህዝቤ ምንም ነገር አልደብቅም። አትርሳ፣ እኔና አንተን ያስተዋወቀን ፌስቡክ ነው። ስለዚህ ህዝቤን መናቅ የለብህም፣ አክብረው። እኔ መቼ አዋረድኩት? እኔ እኮ እያልኩት ያለው ይሄ ፌስቡክ የሚባል ነገር እኮ ብሎ አሁን መኝታ ቤት ድረስ አብሮ ሊተኛ እኮ መጣ እኮ። ቢያንስ እዚህ ስንሆን ለብቻችን ስንሆን ነፃነት ሊኖረን አይገባም? ኦኬ፣ ምንም ችግር የለም። ፌስቡክ ቦታ አይመርጥም። ኪችንም ሆንክ ቤድሩምም አልጋ ላይም አብሮ ምን ችግር አለው? ቦታ አይመርጥም። እንደዛ ያ እና እሺ፣ ቢያንስ ሶፋ ላይ ሂጅ ልተኛ። ኦኬ፣ እሺ፣ ጨርሽ ትጠሪኛለሽ። ኦኬ፣ ሂተኛ። እኔ ጨርሼ እመጣለሁ። እሺ፣ ጨርሽ ነገር። ኦኬ፣ ዛሬ ብዙ ማስተምራቸው ሰዎች አሉ። ጥሩ ሄደ ቤብ። አቤት። ህዝቡን ሳትሰናበት ልትሄድ ነው? አንቺ ካልሽልኝ አይበቃም? አንቺ በይልኝ። ኖ ና። አንደኛ ዛሬ ደህና አደር ያላልከው ህዝብ ነገ ጠዋት እንደምናደርክ ብትለው ሰላም ሊላ አይችልም። አማን ነው። እንዴት ነው? ሰላም ናችሁ? የፌስቡክ ወዳጆቻችን እንዴት ናችሁ? ዛሬው በጊዜ ልንደቅስ ነው። እንግዲህ ደክሞናል። ከስራ በስቶብን የመጣ ነው። ዊ ሚስ ዩ። እወዳችኋለሁ፣ አከብራችኋለሁ። በቃ ወደ ዋናው ጣቢያ ልመልሳችሁ። አያችሁት አይደለ? እንዴት አይነት የሆነ ባል አይደል ያለኝ ተንገብገቢ። እንግዲህ ወደ ዋና ጉዳይ ልሂድና ስለዚህ ስለ ጥርሳችሁ ዛሬ አውርተናል። ስለ ነገ ደግሞ ስለሚቀጥለው ነገር እናወራለን ማለት ነው። ኢትዮጵያም ያሉ ቤተሰቦቻቸው የሚገባውን ክትትል ተደርጎባቸዋል። ስለዚህ በጥሩ እጅ ላይ ነው ያሉት። መምጣትህ ጥሩ ውሳኔ ነው። አንተም የኔ ስራ እድል ስለሰጠኝ አመሰግናለሁ። ወረቀት የለኝም ነበር ያልከኝ? ወረቀት ቢኖረኝ እዛ ስጋ ስቆርታይ ነበረ። አገሬ ስንት ስራ ሰራ የነበርኩ ሰው ነኝ። ለምሳሌ? ኧረ ተወኝ። ሁሉም ቢናገሩት ሆድ ባዶ ይቀራል። ከስጋ ጋር እየዋልኩ ነገሬ ሁሉ በኪሎና በፓውንድ ከሆነ ቆየ። ይሄ ሀገር ማንም ብትሆን ማን ከዜሮ አስጀምሮ ባዶ ነው የሚያደርግ። አንድ ብለህ እንድትጀምር ጥሩ ስራ ሰጣለሁ። በዚህ ስልክ ደውልና አሁኑኑ ስልጠናውን ውሰድ። እሺ፣ በጣም አመሰግናለሁ። ወል የሁሉም ባክግራውንድ በሚገባ አጥንተና? በሚገባ ተጠንቷል። የዘቦች ድርጅት የጀርባ አጥንት ሆነው ያገለግላሉ? በሚገባ ነው ያሰለጠናቸው። ኢትዮጵያም ያሉ ቤተሰቦቻቸው የሚገባውን ክትትል ተደርጎባቸዋል። ስለዚህ በጥሩ እጅ ላይ ነው ያሉት። ይሁን ማሸነፍ ብቻ አማራጭ የሆነበት ጦርነት ውስጥ ነው ያለው። ተሸነፍን ማለት የኛም ህይወት ጠፋ ማለት ነው። የትም ዓለም ቢሆን ሽንፈታችን የህይወት ዋጋ ያስከፍለናል። ማወቅ አለብን። እውነት ነው። ኦኬ፣ በጣም ጥሩ። ሁሉ ነገር ይዘጋጅላቸው። ዌልካም ፓርቲ ጭምር እናዘጋጃለን። ወይ ጉድ ወይኔ ፍቅር፣ እኔም በጣም ወዳለሁ። አይ ኖ አሁን እኮ ነው ፕሮሰሱን እንደዚህ ጥብቅ ያደረጉት። መምጣት እንደው አይቀርም።
መተው በር ትነዳለህ። ምን አስቸኮለ? እኔም በጣም ሚስ አድርጌያለሁ። ግን ለብቻዬ ወይን እየጠጣሁ አታይኝ? እደውልልሃለሁ። እሺ በቃ የኔ ፍቅር ላቭ ዩ ባይ። ሰላም ነው? ምን ነው? ና ቁጭ በል። ይቅርታ ረበሽኩሽ እንዴ? ረበሽከኝ? ሀገር ቤት እያወራሁ ነበር። ምን ነው ኬዲስ? ያው እንደተለመደው ፌስቡክ ላይ ተጥለች ከህዝቦቿ ጋር። አንተን ህዝቦች አልፈለጉም ዛሬ ተፈልጉ። የጽዳት ቀን ነው መሰለኝ። ኦኬ እኔ መሰላ ወይን ጠጣ። ቆይ ብርጭቆ ላይ ራሱ ያመጣል። ቆይ እኔ ወንድ ልጅ ኪችን ሲገባና ሲሰራ በጣም ነው የሚጨንቀኝ። እሺ ወይ አሜሪካ የገባው ወንድ ድሮስ እንኳን ኪችን ገብቶ አይደለም አልጋ ላይ ወጥቶ ሲደንስ ቀርጾ ፖስት ያደርጉበታል። ተወዷል። ቆንጆ ወይን ወድጄዋለሁ። ወዷል። መች ቀመስከው ገና? መች ይቀራል በል። ደስ ይላል። ትልቅ ማለቴ ጥሩ ወይን ብላ እስቲ ብላ። ይበላል ማማ። ሄሎ፣ ሰላም አቤል፣ እንዴት ነህ? ሳምሶን ነኝ። አይ ሳሚ፣ እንዴት ነው? ሰላም ነው? ዛሬ ከየት ተገኘ? ማዛስ እንዴት ነች? ደህና ነች። እኛ ሁላችንም ሰላም ነው። እናንተስ ጋር? ሰላም ነኝ። የሰሞኑ ሁኔታ ትንሽ አሳሳቢ ይመስላል። አንተ ግን ሰላም ነው? አታስብ። እና ምን ለማድረግ አስብ? አንተ ላይ ችግር የሚፈጠር ያለ ነገር ይመስላል? ለጊዜው ችግር አልፈጠሩብኝም። እዚህ ከቆየው ግን ችግር መፈጠሩ አይቀርም። ኦኬ፣ ምን አሰብክ? በተቻለ ፍጥነት ከዚህ ሀገር መውጣት አለብኝ። ለማንኛውም ማዛን አነጋግራትና የምትለውን ንገረኝ። በቃ ላናግራትና እንድትደውል ላደርጋለሁ። እሺ። አሳሳቢ ሁኔታ ውስጥ ካለ ግን ኤኒታይም መምጣት ትችላለህ። መምጣቴ ግድ ነው። እዚህ ሀገር በጭራሽ መቆየት የለብኝም። ጥሩ። እስከዛው ግን ራስን ጠብቀዋለሁ። ሁኔታውን አስተካክለ ደውልልኝ፣ ወይም እኔ ደውላለሁ። እሺ አባ፣ አይዞህ። ምንድን ነው የሚለው? ምን ያህል እንዳሳዘነሽ አውቃለሁ። ያሳለፍሽው ሕይወት ምን ያህል መራር እንደነበር ጠንቅቄ ያውቃለሁ። ለምንድን ነው የሚመጣው? ነገሮች አደገኛ ሳይሆኑበት አልቀርም። አዲሱ መንግስት አንሳፎታል መሰለኝ። እና እኔ መደበቂያው ዋሻው ነኝ? ትናንትና ከልጆቹ ከሚስቱ ከቤተሰቡ አስበልጦ በላቤ ሳይሆን በደሜ የገነባሁት ነው ይህ ድርጅት እያለ ሲፎክርበት የነበረው ድርጅት ዛሬ መሸሸጊያ መደበቂያው ሊሆን አልቻለም። በምን ወኔው በምን ልብ ነው እኔን ለማየት አሁን ወደዚህ ሊመጣ ያስበው? እማ ምን ያህል ልብሽ እንደተሰበረ አውቃለሁ። አታውቅም። አንተ ልጅ ነበርክ። አንተ ልጅ ነበርክ። የእሱ ከድርጅት ጋር እንደዛ መጣበቅ ዋጋ ያስከፈለው እኔም ብቻ ነበር። አንቺ እኮ ይቅርታ ሰው ነሽ ማማ። በቀላ አታውቂ። በሌሎች ክፋት ራስሽን የምትጎጂ እንጂ ሰውን መግፋት ያንቺ ባህሪ አይደል። ሳምሶን አንቺን ቢያሳዝንም ግን ለእኔም አባቴ ነው። አዎ፣ እኔ ደግሞ እሱ ረስቶት የሄደውን አባትነት ደርቤ ያሳደግኩህ እናትህ።
ይመስልሻል ያንቺን ቦታ ከኔ ልቡ ለሰከንድ የሚወስደው? አንቺ እኮ ለእኔ እስትንፋሴ ነሽ ነው። ማንም ያንቺን ቦታ ሊወስድ የሚችል ነው። አንቺን ከአጠገቤ ባጣ በተንፈስ እኮ የምችል አይመስለኝም። ግን እንስማ፣ አባትም ጠላትም የሆነውን ሰው እዚህ ቤት አምጥተን አንቺ ሚዛን ላይ እናስቀምጥ። ያኔ ምሕረትም ፍርድም ያንቺ ብቻ ይሆናል። አባቴን ግን ሌሎች በቂም በጥላቻ ተነሳስተው እንዲፈርዱበት አሳልፈሽ አትስጪው። ይህ አንቺ ባሪያ አይደለም። ፍርዱን ከአንቺ ይቀበላል። ረጋ ብለሽ አስቢ።